ሰበርና አስደንጋጭ መረጃ በአሁኑ ሰዓት በመንግስትና በአዲስ አበባ ከተማ ከንቲባ አዳነች አቤቤ ላይ ከፍተኛ ተቃውሞና ወቀሳ ተነስቷል። አርሲ ላይ ወገን እንደሌለው ዘመድ እንደሌለው የሀገር መሪ መንግስት እንደሌለው ስለዚህ ምንም አይነት ሞራል የላችሁም። በቃ አለቀ። ዝም ብላችሁ እየበላችሁ እየጠጣችሁ ኑሩ አጭበርባሪዎቹ። ሰላም ጤና ይስጥልኝ። ከመሸ ተመልሼ መጣሁኝ። በወቅታዊ ጉዳይ ነው። 3 ቪዲዮዎች ብቻ ያስኩትኝ ብዙ አልያዝኩኝም። ባይሆን ለካህናት ቃለ መጠይቅ ተደርጎላቸው የመለሱት ጉዳይ አስገርሞኛል። በተለይ አርሲ ላይ ያሉ አልፎም ተርፎ መንግስትም ተደውሎለት ነበር። የመንግስት ባለስልጣናት በጉዳዩ ላይ በጣም አሳዛኝ ምላሽ ሰጥተዋል። የምናውቀው ጉዳይ በአርሲ ላይ የለም ብለዋል። በሚገርም ሁኔታ ይሄ ሁሉ መከራና ዶፍ እየወረደ ያለው አዳነች አቤቤ ተወልዳ አድጋ ተምራ ያስተማረችበት ቦታ መሆን ደግሞ ይገርማል። ከቪዲዮቹን ጀምር። በአሁኑ ሰዓት ሰበርና አስደንጋጭ መረጃ በአሁኑ ሰዓት በመንግስትና በአዲስ አበባ ከተማ ከንቲባ አዳነች አቤቤ ላይ ከፍተኛ ተቃውሞና ወቀሳ ተነስቷል። ከንቲባዋ ተወልደው ባደጉበትና በተማሩበት እንዲሁም መምህርና ርዕሰ መምህር ሆነው ባደጉበት በምስራቅ አርሲ አሰኮ ወረዳ በምዕመናን ላይ በተሰነዘረ ጥቃት የ37 ምዕመናን ህይወት አልፏል። 234 መኖሪያ ቤቶችና ከ100 ዓመት በላይ ያስቆጠረው የታሪካዊው የጠላት አጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ወድመዋል። ይህ ሁሉ ግፍ በገዛ ትውልድ ስፍራቸው ላይ ሲፈጸምና እናቶች በየጫካው እየተንከራተቱ ባሉበት በዚህ አስጨናቂ ሰዓት ከንቲባዋ ድርጊቱን ለማውገዝ እንኳን ሳይደፍሩ ዝምታ መምረጣቸው በህዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። ሰው ተወልዶ ያደገበትን አድጎም የተማረበትን ተምሮም ድጋሚ ርዕሰ መምህር ሆኖ የሰራበት ቦታ ላይ ይሄ ሁሉ የሚያውቁት ሰው ሲያልቅበት እንዴት ዝም ይላል? ያሳደገው ማህበረሰብ ሲገደልበት እንዴት ዝም ይላል? አርሲ ላይ ወገን እንደሌለው ዘመድ እንደሌለው የሀገር መሪ መንግስት እንደሌለው የቤተ ክርስቲያን መሪ አባት እንደሌለው በየቀኑ ኦርቶዶክሳውያን እንደ በግ ይታረዳሉ። ዛሬ እንኳን ከ40 በላይ ኦርቶዶክሳውያን ተገለዋል። ከ200 ምናምን በላይ የሚሆኑ ኦርቶዶክሳውያን የት እንዳሉ አይታወቅም። ሲኖዶሱም ዝም፣ ቤተ ክህነቱም ዝም፣ የሀገሪቱ መሪ መንግስትም ዝም። ከ2 ዓመት በላይ ሆኖናል በአርሲ ጉዳይ መጮ ከጀመርን። እኔ ደክሞኝ ትቸው ነበር። እግዚአብሔር ነው የምላችሁ። እስቲል ግን እየተገደሉ ነው። እስቲል ይባረራሉ። እስካሁን ቤተክርስቲያን አርሲ ላይ ይቃጠላል። ማን ነው የሚቆምልን? ማን ነው ይሄንን ጉድ የሚያስቆመው? ማን? ወገን እንደሌለው ሀገር እንደሌለው መሪ እንደሌለው ተው የሚል አባት የቤተክርስቲያን መሪ እንደሌለው ዝም፣ ሁሉም ዝም። ምን ነው ወገን አይደሉም እንዴ እነሱ? ኢትዮጵያዊ አይደሉም? እየገደላቸው ያለን አካል ማስቆም ለምንድን ነው ያቃታችሁ? ለምንድን ነው ዝም የተባለው? አንገታቸው ላይ ማህተብ ስላደረጉ ብቻ ሰውን ያህል ክቡር ነገር እንደ በግ እየተጋደመ ሲታረድ ጸጥ፣ ቄሱም ጸጥ፣ መንግስትም ጸጥ፣ ቤተ ክህነትም ጸጥ፣ የሲኖዶስ አባላት አባቶቻችን ጸጥ፣ ሁሉም ጸጥ ብሏል። ወደ ማን ነው የምንጮህ? ወደ ማን? ለማን ነው አቤት የሚባለው? ለማን ነው? እባካችሁ እህት ወንድሞቻችንን አባት እናቶቻችንን አትግደሉ ብለን የምንጮኸው ለማን ነው? ለማን? ኦርቶዶክሳዊነታችንን ተውትና እዛ ጋር ወገንህ ኢትዮጵያዊ ሲገደል የሌላ እምነት ተከታይ ሆነክ እሰይ ያልኩላ፣ ቤተ እምነታችን ሲቃጠል እሰይ ያልሹላ ነገ በእናንተ ይመጣል። እመኑኝ። ያንዱ ቤት ሲንኳኳ አንተ አቤት ማትል ከሆነ፣ ያንዱ ቤት ሲቃጠል አንተ ውሃ ይዘህ ማትሮጥ ከሆነ ነገ ያንተ ቤት ይቃጠላል። በዚህ እንዳትጠራጠር። መድኃኒዓለም ይፋረዳችሁ። እኔ ምንም አይደለም። ለማንም ፍትህ ስጡኝ ብያልጮህ። በእውነት በጣም ደክሞኛል። በነገራችን ላይ ወሃቢያው በየኮሜንት ስር እየገባ ደስታውን እየገለጸ ነው እንመለከታለን። አንዱ ጽሁፍ ላይ እነ ሙራድ ያጋሩትንም ጽሁፍ እንመለከታለን። በጣም ደስተኞች ናቸው። ኦርቶዶክሳውያን ላይ ስለሚፈጸመው በደል ስለሚፈጸመው እልቂት በጣም ደስታቸውን እየገለጹ ያሉት እንመለከታለን። ይህ የመጨረሻ ቪዲዮ ኦኬ። እሺ ማለት የት ጋ ነው ማብቂያው? መቆሚያ የት ጋ ነው እንዴ? የሚገደል እንዳለ ኦርቶዶክሳዊ በሆነበት ሀገር ላይ ከሳምንት አንድ አይነት ቦታ ላይ
አሁን በፊት ሊያስኬድ ይችል የነበረ ሐሳብ ያልታወቁ የታጠቁ ኃይሎች ያልታወቁ ቡድኖች እንደዚህ መተው ጥቃት አድርሰው ከሳምንት አንድ አይነት ቦታ ከሆነ ግን የሚጠብቀው ያጣ ህዝብ ነው ማለት ነው። እኔ ጀስት ሁለት ጥያቄ ያለኝ ለተለያየ አካል፣ አንደኛው ለህዝቡ ነው፣ ለኛ ለወጣቶች በተለይ ዝም ያልነው ምን ሊኮን ነው? ምን ሰልችቶን ነው? አይ ለውጥ ለማይመጣ ነገር ብለን ነው ዝም ያልነው ወይስ ምንድነው? እየገባኝ ስላልሆነ ነው። አይደርስብንም ነው ኢቭን በራስ ወዳድነት ታስቦ አይደርስብንም እንኳን ቢባል ግጥም አድርጎ ይደርስብናል። ለብቻ ነው የምትገኘው ሲደርስብህ። ስለዚህ ይደርስብናል። እንደኔ ግምት ፈሪ ስለሆነ ነው የትውልድ ፈሪ ሆኖ ነው ደግሞ ከእግዚአብሔር ስለተለያየን ነው። ንስሐ ብንገባ ወደ እግዚአብሔር ብንመለስ ሞት አስፈራንም። ሞት ካላስፈራ ምን ሊዘን ነው ከዚህ በኋላ? ሁለተኛው ለአባቶች ነው። አሁን ድምጹኑ አትሆኑ ከናንተ ጋር ክርክር አይሰራም። በቃ አይመጣውም። አትሆኑም ታውቋል። በእናንተ ያለ ቅጣት ግን ይበሳል ነው። በሰማዩም በምድሩም አትለቀቁም ነው እያልን ያለ ነው። በጣም የሚያስፈራኝ እንዲህ አይነት ሙቭመንት ለምሳሌ ባለፈው ከአንድ ራን ምን አለኝ ጦር ልክ ክርስትናን ጦር አያስፈታውም። ላይክ የትኛውም አይነት ጦር ቢሰለፍ ክርስትናን ሊያሸንፍ አይችልም። በዓለም ታሪክ የታየ ነው ስለው ይዘረዝር ጀመር። ይዘረዝር ገብ እንደዚህ እያለ የዘረዘረባቸው በአጠቃላይ ቦታዎች ግን ክርስትና የደከመበትን ቦታ ነው ሲዘረዝር የነበረው። ለምሳሌ የሰሜን አፍሪካውን አነሳ። የሰሜን አፍሪካ ላይ ተስፋፊው የአረብ ኃይል መጥቶ ሲገዛ መጥቶ እንዲስፋፋ ያደረገው ጦር ማውቁ ወይ ጦር አሸንፏቸው ክርስቲያኖች ምናምን አይደለም። ጦርነቱ ከመጀመሩ በፊት ዶናቲዝም የሚባል ሙቭመንት ነበረ። እነዚህ የክርስትና ሀገራት ሊቢያ በለው ግብጽ በለው የሚገራርም የክርስትና ሀገር ነበሩ። ዶናቲዝም የሚባለው ሙቭመንት ምንድነው? ቤተክርስቲያናችን ቆሻለች አለ ወጣቱ። ቤተክርስቲያንን ያቆሸሿት ደግሞ ካህናት ናቸው፣ የነሱ ኃጢአት ነው ለዚህ እየዳረገን ያለው የሚል ነበር። እውነት ነበር። በጣም የሚያስጠላ የሚዘገንን ስራ ይሰራ ነበር፣ አሁን ከሚሰራው ባነሰ። ነገር ግን ይህን ችግር ለመቅረፍ የሄዱበት መንገድ ክርስትናን የሚያዳክም ሆነ። ሞብ ጀስቲስ ጀመሩ። ይሄ የደቦ ፍርድ በአንዳንድ ቦታዎች ላይ እንዳየነው በቃ ሆ ተብሎ በመንጋ ሄዶ አይነት። ከዛ ንጹህ ያልሆነውንም አብሮ ነው የሚበላው። የደቦ ፍርድ ደግሞ ክርስትናን አዳከመ፣ ትምህርቱን አዳከመ፣ ወጣቱ ከእግዚአብሔር ተለየ። ከዚያ በኋላ ጦር መጣበት። በምን ኃይሉ ያሸንፋል? ኢትዮጵያ በታሪኳ በጦርነት ተሸንፋ አታውቅም። ለምን? ኢትዮጵያ ከእግዚአብሔር ተለይታ የምታውቅበት ሀገር የለም፣ ጊዜ የለም። ሀገረ እግዚአብሔር ናት፣ አለቀ። አሁን ያናተኗል። ፈራ እግዚአብሔር የለንም ሁላችንም። ታዲያ ወደ አባቶች አይዞርም ነው የምትሉኝ? ድብና አርጎ የሚዞር ወጣት ይኖራል። ስለዚህ ለራሳችሁ እቺ ህይወታችሁን የምትወዷት ሆናችሁ ስለተገኛችሁ ለራሳችሁ ስትሉ ድምጽ መሆን ካቃታችሁ አውደ ምሕረት መተ ህንጻ ማሰሪያም አትለምነን። አውደ ምሕረት መተ በሙሉ አፍህ ጌታዬና መድኃኒቴ ኢየሱስ ክርስቶስ አትበለን። ለሰው ልጅ ሲል ነው መከራ የተቀበለው። ያ የሰው ልጅ ያንተ ልጆች እየታረዱ እየተገደሉ ነው፣ እየተሳቀቁ ነው እየኖሩ ያሉት። ስለዚህ ምንም አይነት ሞራል የላችሁም። በቃ አለቀ። ዝም ብላችሁ እየበላችሁ እየጠጣችሁ ኑሩ አጭበርባሪዎቹ። በቃ አርፋችሁ ጸጥ ብላችሁ ኑሩ። እግዚአብሔር በሚፈቅደው ጊዜው ሲስተካከል ሁሉ ወደ ቦታው ሲመለስ የእናንተም ቦታ የታወቀ እንደሚሆን እናንተም ታውቃላችሁ፣ እኛም እናውቃለን። ለየቱ እድሜ ነው ይህን ያህል ተፈርቶ? ለየቱ እድሜ? ከዚህ በኋላ ምን ያህል አመን ለመኖር? መች ነው ከልጆች ጎን የምትቆሙት እንዴ? አሁን እንደማይቆሙም እናውቃለን። የቪዲዮቹን ጉዳይ እዚህ ጋር እናደርገው ለምን የሚለውን ነገርም እንዳስባለን። ግን እስቲ ቲክቫህ አመሻሹ ላይ የዘገበውን ነገር ላሳያችሁ። እንደምትመለከቱት ቲክቫህ አፕዴትድ ይላል።
ብፁዕ አቡነ ኤልሳ የአርሲና የሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ቤተክርስቲያን መቃጠሉን ዛሬ ባሰራጨው የሀዘን መግለጫ ላይ ማሳወቃቸው ይታወሳል። የሟቾች ዝርዝርም አሳውቀው ነበር። በቤተክርስቲያኑ ምስራቅ አርሲ ሀገረ ስብከት አንድ አመራርም ለቲክቫ በደምብ ስሙልኝ ኢትዮጵያ በሰጡት ቃል በዞኑ ሆንቆሎ ዋቤና በስልጣና ወረዳ ግንቦት 23 2018 ዓ.ም ሁለት ሰዎች መገደላቸውና በዚህ ሁለት በአሰኮ ወረዳ 11 ሰዎች መገደላቸው እንዲሁም 280 ሰዎች ከቦታቸው መፈናቀላቸውን አሳውቋል። በአሰኮ ወረዳ የ101 ዓመት ያስቆጠረው ጠለታ ቅዱስ ገብርኤል ቤተክርስቲያን እና የመድኃኔዓለም ቤተክርስቲያን ሙሉ በሙሉ በሚባል ደረጃ መቃጠሉን ለቲክቫ ኢትዮጵያ ተናግረውም ነበር። ዛሬ አመሻሹ ለቢቢሲ አፋን ኦሮሞ በምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ከፍያለው ሽንቁጤ አነጋግሮ ነበር። ተመልከቱልኝ፣ ቢቢሲ አፋን ኦሮሞ ማለት ነው። እሳቸውም እዚህ አካባቢ ትንሽ እርስ በርስ አለመስማማት አለ። እርስ በርስ ማንገባ ምዕመን ከምዕመን ነው፣ ክርስቲያን ከክርስቲያን ነው የማይስማማው። ማን ነው እርስ በርስ እየመለሳሉ? እንግዲህ እኚህ ሊቀ ትጉሃን ቀሲስ ከፍያለው የሚባሉ ናቸው። ከዛ አካባቢ ላይ ትንሽ እርስ በርስ አለ። ይሄ ሁሉ ክርስቲያን እያለቀ ይሄ ሁሉ ኦርቶዶክሳዊ እያለቀ እርስ በርስ ትንሽ ያለመግባባት አለ በማለት ግድያውን እየተፈጸሙ መሆናቸውን ተናግረዋል። በሰኞ ዕለት ግንቦት 24 ማለት ነው በዞኑ የተለያዩ አካባቢዎች ምርጫ ተካሂዷል። በዚህ አካባቢ እርስ በርስ መጨራረስ የደረሰውን ምርጫውን ለማደናቀፍ ይሁን ሌላ ምክንያት ስለመኖሩ አልታወቀም። ስለዚህ እነኚህ ሰዎች ረብሻ ነስተው ኦርቶዶክሳውያን እየገደሉ ያሉት ምርጫውን ለማደናቀፍ ይሆናል ወይ ደግሞ ሌላ ነገር ሊኖራቸው ይችላል። ይሄ ሁሉ ኦርቶዶክስ እየተገደለ ያለው መንግስት ምርጫውን አካሂዶ እንዳያሸንፍ ነው። በዚህ እርስ በርስ መጫረስ እየደረሰ ያለው ምርጫው ለማደናቀፍ ነው። ስለዚህ ትናንትና የነበረው ያ ሁሉ ግድያ ምንድነው? ምርጫውን ለማደናቀፍ ነው። ጥቃቱ የተፈጸመው በምን ምክንያትና በማን እንደሆነ ለይቶ ለመናገር አሁንም አልተቻለም። አሁንም ይሄ ሁሉ ኦርቶዶክሳዊ እየተገደለ ሸኔ ለማለት ይከብዳቸዋል። ይሄ ሁሉ ከጫካ እየወጡ የሚገድሉ አካላትን ሸኔ ብለው ስም በመጥራት ይከብዳቸዋል። ለምን ሲባል እንጀራቸውን ለመሸፈን። ጥቃቱ የተፈጸመው በምንና በማን እንደሆነ ለይቶ መናገር አልተቻለም። በአካባቢው ጸጥታ አካላትና የሚያጣራ ቡድን ዛሬ ማክሰኞ ግንቦት 25 ተሰማርቷል። ሁኔታውን ተነጋግሮታል። ይህን ታስታውሳላችሁ? አንድ ላጋራችሁ። ይህ ሰው ታውቁታላችሁ? በአርሲው ጥቃት የሃይማኖት ተኮር አይደለም ብሎ የዘገበው አሁንም እንዲህ ነው። አሁንም እየተቋቁሟሉ ኮሚቴ በሃይማኖት አይደለም ይላል። በቃ አለቀ እኮ አለቀ። እንመለስበታል። ሌላው ጽሑፍ እንመለስበታል። መጀመሪያ ልጨርስላችሁ ብዬ ነው። ስለዚህ ኮሚቴ ተቋቁሟል። በአካባቢው ጸጥታ አካላትና የሚያጣራ ቡድን ዛሬ ማክሰኞ ግንቦት 25 ተሰማርቷል። ሁኔታውን ተረጋግቷል። ከዚያ ምንጭ ላይ ችግር የለም ይላል። በጥቃቱ የሞቱ ሰዎች በተመለከተ ግማሹ 9 ይላል፣ ግማሹ 7 ይላል። ይሄም ራሱ ማጣራት አለበት ሲሉ ተናግሯል። ስለዚህ ጉዳዩ የ49 ሰው መሆኑ አይደለም። ጉዳዩ 7 የሚል አለ፣ 9 የሚል ደግሞ አለ። ስለዚህ እሱ እናጣራለን። መጀመሪያ ታች ኮቲክ ራሱ 11 እና 2 ብሎ የዘገበው 13 ብሎ የዘገበው መሰረት ሚዲያ ጠዋት ላይ 37 ነበር። አሁን 47 49 አካባቢ ደርሰዋል። እዚህ የሚያል 7 የሚል 9 አለ። እሱም ቢሆን ግን ይጣራል ገና። ስለዚህ 7 ወይ 9 ራሱ አልሞቱም ሊባልም ይችላል። ቅድም 13ቱ በስም ተጠቅሰው እንዳልተቀረቡልን አሁን 9ም 7ም ሊጣራ የሚችል ጉዳይ ነው እየተባለ ነው ያለው። ቢቢሲ አፋን ኦሮሞ በደረሰው ጥቃት ላይ መረጃ ለመጠየቅ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እና የክልሉ ሰላምና ጸጥታ ቢሮ አቶ አራርሳ መርዳሳ በተደጋጋሚ ቢደወልም ስልካቸውን እንዳልተነሳ አሳውቀዋል። ስለዚህ መንግስት ባለስልጣናት ስልካቸውን አላነሱም። የአርሲ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ሶሪ ወጊን ስለተፈጸመው ጥቃት ለቀረበላቸው ጥያቄ እስካሁን የደረሰ መረጃ የለንም፣ እናጣራለን። ይሄ ሁሉ ክርስቲያን ሞቶ ይሄ ሁሉ ኦርቶዶክሳዊ ተጨፍጭፎ ከ200 በላይ 234 ቤቶች ተቃጥለው ቤተክርስቲያናት ተቃጥለው እስካሁን የደረሳቸው መረጃ የለም። ምንም ነገር አያውቁ። መንግስት በዚህ ጉዳይ ላይ ሚኒሻ እንኳን ወደ 29 ሚኒሻ ተገድሎበት የሚያውቀው መረጃ የለም።
ጥቃቱ የተፈጸመባቸው አካባቢዎች አንዱ የሆነው በሆንቆሎ ብሔራዊ አስተዳደር ሐሰን መሐመድም ሰዎች ስለሞቱበትና ስለወደመበት ክስተት መረጃ የለንም ብለዋል። ማን? ሐሰን መሐመድ። ከዚህ በፊትም ተደውሎለት ቢቢሲ ደውሎላቸው ምንም የምናውቀው ነገር የለም ሲሉ የነበሩ ሰዎች አሁንም ይሄ ሁሉ ጭፍጨፋ እየተካሄደ የሚያውቁት መረጃ የለም፣ የምናውቀው መረጃ የለም ብለዋል። አሁን ይህንን መንግስት ነው አሁን ፍትህ እያልን እየጮህን ያለ ነው። የአርሲ ጥቃት የሃይማኖት ተኮር አይደለም ብሎ ከዚህ በፊት ይህ ሰው ነግሮን ነበር። ቢቢሲም እንዳያችሁት የአካባቢ አስተዳደር ባለስልጣናት ደግሞ ስለተፈጸመው ጥቃት ስለደረሰው ጉዳት መረጃ የለንም ብለዋል ቢቢሲ። ፋስት መረጃ ደግሞ መረጃ የለውም ብሎ የመረጃ አስተዳደር እንደውም የዚህ ፋስት መረጃን ጽሑፍ አሳያቸዋለሁ። ይህ የምትመለከቱት ነው፣ እየመረጠ ነው። ይሄ ነው እንግዲህ እያስጨፈጨፈ ነው ያለው። አንደኛው ይሄ ነው። ሁለተኛው ይሄ በነገራችን ላይ ይሄ ደግሞ ክርስቲያን መሆኑ ነው። አስጨፍጫፊ አንደኛው ክርስቲያን መሆኑ ደግሞ ይገርማል። እስቲ የፋስት መረጃን ባይሆን ነው አሳያችሁና የዋሃብያውን ጽሑፍ አሳያችኋለሁ። ፋስት መረጃ እንደዚህ ይላል። ስለዚህ እንደምትመለከቱት ፋስት መረጃም እየደገመው ይህንኑ ቢቢሲ ያቀረበውን ሀሳብ ነው። ቢቢሲም እንደምትመለከቱት ያደረሰው ይህንኑ ሀሳብ ነው። ግን ዋሃብዮች ታዲያ እንዴት አድርገው ሙድ ሲይዙ እንደነበር ደግሞ ላሳያችሁ። ይህ ሙራድ ታደሰ ይሰባለው ሰለምቴ ነው። ስለዚህ ሙራድ ምን አለ? ስለ አርሲ ላይ እውነትም ያለ አግባብ ግድያ ካለና እንደ ወለጋው ራሳቸውን የጭፍጭፋው ድራማ እየሰሩ ካልሆነ እንደ ሰብአዊነት መወገዝ አለበት። ስለዚህ ወለጋ ላይ ክርስቲያኖች ራሳቸውን እየጨፈጨፉ፣ አማሮች ራሳቸውን እየጨፈጨፉ ሞትን አሉ። አሁን አርሲ ላይ እንደዛ ካልሆነ በስተቀር ከባድ ነው እያልን ያለው። ሌላ ደግሞ መለስ አደረግና እንዲህ ነው። በምስራቅ አርሲ የተገደሉ የተባሉት ወገኖች ጥያቄው አሁንም የተለመደው የዳቦ ስም ወሃብያ እስላም የሚል ገለጻ እንደ ሀገር አያዋጣም። አስቀድማችሁ በጥላቻ ፈረጅ ውስጥ የምትገቡት ትክክለኛውን አጥፊ መፈተሽ ይገባል። በወለጋ ላይ ወላሂ አማራ ሆነም ያለችው ነበረች አለች ብለው አስለቅሰውናል። ራሳቸው ጨፍጭፈው መልሰው ደግሞ ሀዘንተኛ መስለው የምስኪኑን ሙስሊም ወሎዬ ላይ አማራ እያሉ ፖለቲካ ሰርተዋል። አሁን ላይ በራሳቸው ሀጃ ሲጠመዱ የወለጋ ጭፍጨፋ ቆሟል ይላል። ዋሃብያ እንደዚህ ነው። ለፍጥረቱ ለሚሞተው ያዝናል ብላችሁ መጠበቅ ከባድ። ራሱ እየጨፈጨፈ ተመልሶ ድጋሚ ጨፍጫፊው ራሱ ሟቹ እንደሆነ የሚነግር አካል ነው ዋሃብያ ማለት። ይገድልና ገዳዩ እኮ ራሱ ነው፣ ሟቹ ነው ገዳዩ፣ ራሱን በራሱ አጠፋ እንደማለት ነው እየነገርን ያለ። ከነኚህ ርኅራኄ ከመጠበቅ ሞት ነው በነገራችን ላይ። እና መንግስት ማያቅም ጉዳዩ ላይ ሀገረ ስብከቱ ላይ የተደወለላቸውም ሰዎች ሙድ ከመያዝ ያልተናነሰ ምላሽ ሰጥተዋል። እና ይሄ ይሆናል። ማን መቼ እንደሚያዋጣቸውም የጊዜ ጉዳይ ነው፣ እንመለከተዋለን። መቼስ ቀን አይደለም ይለየን። የዛን ጊዜ ገብሱና እንክርዳዱን የምንለይበት ጊዜ ይኖራል። እግዚአብሔር ያድርሰን። ቸር ቆዩ።